ቁጥር 6 ላይ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ እጅግ የከበረ እምነታችሁ እና እውነተኛ መሆኑ እንደተረጋገጠና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን ክብርንና ውዳሴን እንዲያስገኝላችሁ ነው። ለምን እንደምትፈተኑት ቻሌንጅ የመጣው ለምንድን ነው? መከራው ለምንድን የመጣው? ያዕቆብ ምዕራፍ 1:13 ላይ ሲናገር ማንም በክፉ ቢፈተን እግዚአብሔር ፈተነኝ አይበል። ስለዚህ ክፉ ከሆነ ከእግዚአብሔር አይደለም፣ እሺ ዳይመን ያጋንንት ነው። መቃወም አለብን፣ መምታት አለብን። ስለዚህ እዚህ ጋር ግን ያሉ ፈተናዎች አሉ። ምን ክርስትና እምነትን እንኳን የሚፈተንበት መልካም ፈተናዎች አሉ። መጽናትን፣ ከጌታ ጋር መሆንን። ኢየሱስ ጌታ ነው። ለምን ሲባል አንዳንድ ሰው ሁኔታን አይቶ ይመጣል። ዮሐንስ ወንጌል ምዕራፍ 6 ላይ ታውቃላችሁ ከሆነ 5000 ሰዎች እንጀራ በሉ። 2 ዓሣና 5 እንጀራ ተባርኮ በሉ። ከበሉ በኋላ እዛ ጋር ወንዶች ብቻ 5000 ይላቸዋል፣ ሴትና ህፃናቶች ሳይቆጠሩ። ህፃንና ሴቶች ቢቆጠሩ ወደ 10000 ያክላሉ ብዬ አስባለሁ። ከዛ ከበሉ በኋላ ተባርኮ 12 መሶብ ተረፈ። በ12 ደቀ መዛሙርት ቁጥር ይመስለኛል ተረፈ፣ አስገቡት። ከዛ በኋላ ኢየሱስ ተሻግሮ ሄደ ነው። ከዛ ሰዎቹ ተከትለውት መጡ። ከዛ ጌታ ኢየሱስ አያቸውና እናንተ አላቸው ስለበላችሁና ስለጠጣችሁ ብቻ ተከተላችሁ እንጂ ታምራትና ምልክትን አይታችሁ አይደለም። ስለዚህ አንዳንድ ሰው ለካ የሚታይ ነገር ፈልጎ ይመጣል። ገንዘብ የሆነ ማቴሪያሊስት ምናምን መሆን የለብንም። ቸርች ስትመጣ ራሱ ጌታን ለማምለክ እግዚአብሔር ቃል ለመስማት የሚቀርመው ነው። ህብረት ማድረግ ነው የሚቀርመው። እኮ ፈርዘር የምትፈያው ቸርች ስትመጣ በቃ ቋጦሬ ገንዘቤ ምናምን ብለህ ከመጣ ያ ክርስትና አይደለም። ባይዘው ያ ክርስትና አይደለም። ቸርች ስትመጣ ጌታን ለማምለክ ነው መምጣት ያለብህ። እግዚአብሔር ቃል ለመማር ያላወቀውን ለማወቅ ጸጋን ለመካፈል ለማገልገል ምንም ይሄ ነው ሚሽናችሁ መሆን ያለበት። በዚህ ውስጥ እግዚአብሔር ይናገራል። አዎ ይናገራል። እግዚአብሔር ቋጦሮን ይፈታል። አዎ ይፈታል። ግን ስትመጡ ሁሌ ቋጦሮ ለማትፈታት የምትመጡበት እግዚአብሔር የለም። የእናንተ እግዚአብሔር እኮ ጌታና አምላክ እንጂ ሁሌ ቋጠሮ ፈቺ አይደለም። ቋጠሮን እኮ ከሰራ ራስህ እኮ ተፈተዋለህ። ኢየሱስ ጌታ ነው። ስለዚህ መመለክ አለበት። እዚህ ስትመጡ አመለካችሁት ወዳችሁት መምጣት እንዳለባችሁ ነውና እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም። አየህ እምነት ምንድነው? ፈተና አለው። በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ሆኖ የሚወጣው በብዙ እሳቶች ውስጥ ተፈትኖ ጠርቶ ወጥቶ ነው። ስለዚህ የእናንተ እምነት እንደዛ ነው። እውነተኛነቱ የሚረጋገጠው በብዙ ፈተናዎች ውስጥ ታይቶ። እሺ እጅግ የከበረው እምነታችሁ እውነተኛ በመሆኑ እንደተረጋገጠና ኢየሱስ ክርስቶስ በሚገለጥበት ጊዜ ክብርና ውዳሴ እንዲያስገኝላችሁ ነው። በዚህ ሁሉ ፈተና ውስጥ ስታልፉ ግን ኢየሱስ ሲገለጥ ምን ይገለጥላችኋል? ክብርና ምስጋና ይላችኋል። ኢየሱስ ጌታ። ለዛ እኮ ነው ያዕቆብ ምዕራፍ 1 እዛ 12 አካባቢ ላይ ምን ይላል? በፈተና የሚጸና ሰው የተባረከ ነው፣ የሕይወትንም አክሊል ያገኛል። ስለዚህ በፈተና ውስጥ መጽናት እንኳን ምን ያመጣል ማለት ነው? መባረክን ያመጣል። ሌላ ሲባል የሕይወት አክሊል፣ ከአምስቱ አክሊል አንዱን የሕይወት አክሊል ይሰጣል። ቁጥር 8 እነርሱም ይላል እርሱንም ሳታዩት ትወዱታላችሁ። ማንን? ክራይስትን። አሁንም እንኳን አለ አሁንም ባታዩት በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏቸዋል። ለምን? ሕያው ተስፋ ሰጥቶናል። የማይጠፋ የማይበላሽ ተስፋ ስለሰጠን ሳናየው ኢየሱስ ጌታ በመንፈስ ቅዱስ ተረድተን እርሱንም ሳታዩት ትወዱታላችሁ። አሁንም ባታዩትም በእርሱ ታምናላችሁ። እናምናለን። መግለጽ በማይቻል ክብር በሞላበት ሐሴትም ደስ ብሏቸዋል። አዎ መግለጽ በማንችልበት መግለጥ በጸጋ በመዳናችን እግዚአብሔር ልጅ በመሆናችን ምን ሐሴት እናደርጋለን። ኢየሱስ ጌታ ለማይበላሽን እድፈት ለሌለበት ለዛ ለሕያው ተስፋ ስለቀረልን እናመሰግነዋል። የተቀበላችሁ ነውና የእምነታችሁ ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበር። እነማን ናቸው እነዚህ? ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል በወንጌል የነበሩ አባቶች ነቢያቶች ሁሉ ምን ይመረምሩ ነበር ሲባል ነቢያቶቹ ስለዚህኛው ድነት ኢሳይያስ ሲናገረው ምዕራፍ 6 ላይ ማንን ላክ ማን ይድልናል ተብሏል። ስላሴ ዛጋ ማኒፌስት ያርክታ ያላችሁ እንደውም እግዚአብሔር ኢሳይያስ ጋር መጥቶ ምን አለው? ሕፃን ይወለዳል፣ ስሙም ድንቅ መካር ኃያል አባት ነው። ስሙም ድንቅ መካር ኃያል የሰላም አባት የሰላም አለቃ ይባላል። ሕፃን ነው ልጁ፣ ግን ምን ሲባል ስሙ ድንቅ ነው፣ መካር ነው፣ የሰላም አባት ነው፣ የሰላም አለቃ ነው። ሕፃን ነው የሚወለደው፣ በዳዊት ዙፋን የሚወለደው። ይሄን ሁሉ ትንቢት ሰምተዋል ነቢያቶች፣ ይጠብቁታል። እሺ ለእናንተ ስለሰጠው ጸጋ ትንቢት የተናገሩት ነቢያቶች ስለዚህ ድነት ተግተው በጥንቃቄ መረምሩ ነበር። ይሄ መዳን፣ ይሄ አማናዊ ሳልቬሽን ማለትም
አፍተር ክሮሶን ከተሰራው ከመስቀል ስራ በኋላ ላለነው ለኛ ይህን ተክቶ ይመረምሩት ነበር። የትኛው ዘመን ይሁን የትኛው ጊዜ ብሎ ይመረምሩ ነበር። እሺ በእነርሱም ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። መከራ ኢሳይያስ ምዕራፍ 53 ለምሳሌ እንያው ኢሳይያስ ምዕራፍ 53 በጣም የሚገርም የምወደው ክፍል ነው። አየ እና እንደዚህ ያለ ስለ ክርስቶስ መሲሁ መጥቶ ስለሚከፍለው ዋጋ እንደዚህ ያለ ራእይ ሲያይ መልእክት ሲሰማ የሰማነውን ነገር ማናመነ የእግዚአብሔር ክንድ ስለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕመም ሰውና ስቃይ ያልተለየው ነበረ። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። ማን ነው ሲባል ክርስቶስ እንመጣው ሕፃን ይወልዳል የተባለው ሲመጣ የተናቀ ኢየሱስ ጌታ በሰዎች የተናቀና የተጠላውን ከ700 ዓመት ከክርስቶስ በፊት አየ። ኢሳይያስ ተናገረ። መጥቶ የሚናቅ ነው፣ የሚጠላ ነው፣ የሕመም ሰውና ስቃይ ያልተለየው ኢየሱስ ጌታ ነው። ስለ አንቺ ሲል ስቃይ ያልተለየው ነው ክርስቶስ። የሕማም ሰው ተባለ። በሰዎች ፊት እንኳን እንደሚያዞሩት አይነት የተናቀ ነበር፣ እኛም አላከበርነውም። ከዛስ በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው። ማንን? የሚመጣው የሚወለደው ሕፃን ክርስቶስ መሲሁ የሾዋ ስለሱ ይናገር ነበር። እሺ ደዌያችንን የሚቀበለው እሱ ነበር። ወሰደ የዓለምን ሁሉ ኃጢአት። እኛ በገዝ ሮሜ ምዕራፍ 6 የሚናገረው የኃጢአት ደሞዝ ሞት ነው። ኤቭሪ የሰው አረግ የሰዎች ዴስቲኒ መጨረሻ ምን ነበር ከተባለ ሞት ነው። እኛ በራሳችን ጽድቅ በእግዚአብሔር ፊት መቆም አንችልም ነበር። ስለዚህ እግዚአብሔር የገዛ ክንዱን ማዳን አመጣ ይላል። ክርስቶስ በዚያ ምክንያት ነው የመጣው። ከዛ ባለፈ ዮናስም ሲናገር ደህንነት ከእግዚአብሔር ዘንድ ነው አለ። ደህንነት ከሰው አይጀመርም፣ ከእግዚአብሔር ነው የሚጀምረው። ኢየሱስ ክርስቶስም የመጨረሻው በመስቀል ላይ ተፈጸመ ሲል የቤተ መቅደሱ መጋረጃ ከላይ ወርታች ተቀደደ ነው የሚለው። ከሰው ወርታች ያለ ተቀደደው ከሰው ወር ላይ ቢሆን የሰዎች ጽድቅ ወር ላይ ቆጠር ነበር። ኖ በመልካም ስራ የሚባል ታሪክ የለም። ከላይ ወርታች ተቀደደ። ኢየሱስ ግን ያመነ ሰው ሲባል የእግዚአብሔር ጸጋ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ጀስቲፊኬሽን በክርስቶስ በኩል ያገኘነው ወደኛ ተቆጠረ። ኢየሱስ ጌታ ነው። ኢሳይያስ ከ700 ዓመት በፊት ሆኖ ምን አየ ሲባል ደዌያችን እንደተቀበለ ኢየሱስ ክብር ለጌታ ይሁን። ሕመማችን እንደተሸከመ። ለምን? የኛ ሕመም በኃጢአት የተጠቃ ነው። በእግዚአብሔር ፊት በመልካም ስራ ልንጸድቅ አንችልም። የዛሬኑት ልናገር አንችልም። ኦኬ እኛ ግን አለ እንደተመታ እንደተቀጸፈ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ። እንግዲህ ጴጥሮስ የተናገረ ያለው ነቢያት የሚላቸው አንዱ ይሄ ነው። ይሄ ለምሳሌ ለማንሳት እንጂ ብዙ ነቢያቶች ተናግረዋል። ነገር ግን እሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። ላዳ ኢየሱስ ጌታ። በክርስቶስ ላይ የመጣው ቁጣ ለእኛ ምን አመጣልን? ኢየሱስ ጌታ ለእኛ ፈውስን አመጣልን። ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣ። በእርሱም ቁስል እኛ ተፈወስን። በእርሱ ሞትና ትንሣኤ እኛ ምን አገኘን? የዘላለም ሕይወት አገኘን። ኢየሱስ ጌታ ነው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። በማን ላይ? በክርስቶስ ላይ ጫነው። ምኑን? የሁላችንንም በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ እንድተነዳ በሸላቶች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። ከክፉዎች ሲል ከወንበዴዎቹ ጋር ተሰቀለ ነው። ከባለጠጎች ጋር ሲል የተቀበረበት መቃብር የባለጠጎች ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሆነ መርቀቁና መሰቃየቱ ግን የእግዚአብሔር ፍቃድ ነበረ። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። በክርስቶስ ኢየሱስ በኩል ያለ ደህንነት ምንድን ነው? ለሚያምን ሁሉ የመስቀሉ ሥራ ሁሉም ጽድቅን የሚያገኝበት ነው። መተላለፋችን ይሸከማል። ስለዚህ
ድርሻውን ከታላላቆች ጋር ሰጠዋለሁ፣ ምርኮን ከኃያላን ጋር አካፍላለሁ። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፎች አድራጊዎች ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ ዓመፃቸው ማለደ ይላል። ምንድነው እያለን ያለው? የአንደኛ ጴጥሮስ ምዕራፍ 1:10 ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያቶች ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበር። እነዚህ ነቢያቶች እነ ኢሳይያስ ይጠነቀቁ ይመረምሩት ነበር። የትኛው? ስለዚህኛው ድነት፣ ስለሚመጣው ጽድቅ፣ በክርስቶስ አምነን ስለመዳናችን ይጠባበቁ ነበር። ከዛ በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር እኛ ስላገኘነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። የመጨረሻው ቁጥር አሁን ይላል ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሯችሁ ሰዎች የነገሯችሁን ነገር ባወሯችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳ ሳይቀሩ እነዚህ ነገሮች ይመኛሉና ምን ሲባል መዳንን። ስለዚህ ኢሳይያስ ሲመረምሩት ራሳቸው ሳይሆን እኛ እንዳገለገሉ አወቁ። ኢየሱስ ጌታ ተክተው ግን በየትኛው ዘመን መሲሁ እንደሚወለድ ኢንካርኔት እንደሚወለድ ደግምና ስጋ እንደሚካፈል ያ ይመረምሩት ነበር። ነገር ግን ራሳቸው ሳይሆን እኛ እንዳገለገሉ ተገለጠላቸው። መላእክትም እንኳን ሳይቀሩ እነዚህ ነገሮችን ይመኛሉ ይላል። የመጨረሻው ምንድነው? የዛሬ መልእክት ሕያው ተስፋ አላችሁ የሚል ኢየሱስ ጌታ ሕያው ተስፋ አለ። ምን ሲባል የማይጠፋ የማይበላሽና እድፈት የሌለበት በሰማይ የማይለወጥ ርስት አለን። ታዲያ የሰማይ ርስት ያለ ሰው እዚህ ምድር ላይ ፈተና አለው? አዎ አለው። ጭንቀት መከራ አለ? አዎ አለ። ግን የሕያው ርስት የማይበላሽና የማይጠፋ ርስት ባለቤት የዘላለም ሕይወት ባለቤት ናችሁ። ኢየሱስ ጌታ ነው። ከዛ በፊት ምን አየን? ስለ ዘመናት የመጨረሻ ከመሆኑ በፊት የሚታዩ ምልክቶችን አይተናል ማለት ነው። መንግስት በመንግስት ህዝብ በህዝብ ላይ እንደሚነሳ ሐሰተኛ ነቢያቶች እንደሚነሱ ብዙዎችን እንደሚያስቱ አይተናል። ወንጌልም ደግሞ የመንግስቱ ወንጌል ለዓለም ሁሉ እንደሚሰበክ አይተናል ማለት ነው። ያው ተስፋ አላችሁ። የመጨረሻው አሁን ያለው ነውጥና ወሬ ሁሉ መጨረሻው ሳይሆን መሃል ምጡ እንደሆነ ይናገራል። መጨረሻው ይሆናል ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ።